በመጨረሻም አቡነ ገብርኤል ይቅርታ ጠየቁ። ፍኖተ ጽድቅ የተሰኘው ማህበርም በጊዜያዊነት ታግዷል። ቅዱስ ሲኖዶሱ በጉዳዩ ላይ በነገው ዕለት እንደሚሰበሰብ ይጠበቃል። እናስደምጣችኋለን። በአዲስ አበባ የሰራዊት ስምሪት ተሰጠ። ስምሪቱ በሁሉም ክፍለ ከተሞች የተሰጠ ነው። ከሳምንታት በፊት የሻዕቢያና ፋኖ አባላት ናቸው የተባሉ 1000 የሚጠጉ ሰዎች በቁጥጥር ስር መዋላቸው ከተሰማ በኋላ ነው ዛሬ በሁሉም ክፍለ ከተሞች የሰራዊት ስልጠናና ስምሪት የተሰጠው። ይህ በእንዲህ እንዳለ በትናንትናው ዕለት በአዲስ አበባ ሰማይ የታየው የጦር ጀት ጉዳይ ትኩረት ስቧል። አዲስ አበባን የተመለከቱ ዘገባዎችን ይዘናል፣ እንመለስበታለን። ወታደራዊ ማዘዣው ላይ ድንገተኛ ጥቃት ተፈጸመ። በርካታ ወታደሮችም ተገድለዋል። በሶማሊያ ድል እየቀናው ያለው አልሸባብ የሀገሪቱን ጦር ቁልፍ ወታደራዊ ማዘዣ አጥቅቷል። በሌላ በኩል የሐሰን ሼክ መንግስት ከቱርክ ጋር የፈረመው ስምምነት እያነጋገረ ነው። እናስደምጣችኋለን። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻም አቡነ ገብርኤል ይቅርታ ጠየቁ። ፍኖተ ጽድቅ የተሰኘው ማህበርም በጊዜያዊነት ታግዷል። ቅዱስ ሲኖዶሱ በጉዳዩ ላይ በነገው ዕለት እንደሚሰበሰብም ይጠበቃል። ከሰሞኑ አቡነ ገብርኤል ድንግል ማርያምን አስመልክቶ ያስተላለፉት መልእክት ቁጣ ቀስቅሶ እንደነበር ይታወቃል። የሃይማኖት መምህሩን ትምህርት ተከትሎ ቅዱስ ሲኖዶሱ በነገው ዕለት ለመምከር ቀጠሮ ይዞ ነበር። በዛሬው ዕለት አመሻሽ ላይ አቡነ ገብርኤል ይቅርታ ጠይቀዋል። ባስተላለፍኩት ስብከት ያዘኑ የተከዙ ምዕመናንንና ቅድስት ቤተ ክርስቲያንን ይቅርታ ጠይቃለሁ። በእንተ ማርያም ብለን በስሟ እንጀራ በልተንባታል፣ ለብሰንባታል። እመቤታችንን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊተ ዓለም እንላታለን። እመቤታችን እንኳን ለዓለም ለልጇ ክርስቶስ ቤዛ ነች ሲሉ አቡነ ገብርኤል ይቅርታ ጠይቀዋል። አክለውም የእመቤታችን ቅድስት ድንግል ማርያምን ቅድስና፣ ንጽህናና ክብር ሰብከናል፣ ወደፊትም ስንሰብክ እንኖራለን። ነውር ነቀፋ የሌለባት ኃጢአት ያላገኛት እግዚአብሔር በንጽህናና በቅድስና ካለማርቆ ከቀደመው የአድማ ባህሪ የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ። እንኳንም ድንግል ማርያምን ለማቃለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው የለም። በዕለቱ በተሰበከው ስብከት ምክንያትነት ያዘኑ የተከዙና የተከፉ ምዕመናንንና ስሟ በክፉ የተነሳባት ስንዱ የሆነችን ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ብለዋል። በሌላ በኩል ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው ታግዷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ከዚህ ቀደም በቤተክርስቲያን መሰረተ እምነት ስርዓት አምልኮትና ትውፊት አክብሮት በቤተክርስቲያን ዙሪያ ዘገባ እንዲከናወን ለፍኖተ ጽድቅ ቴሌቪዥን ፍቃድ መስጠቱ ይታወሳል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱና በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ ያዘ መሆኑንና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ ከመምሪያው ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው መታገዱን የቤተ ክርስቲያኒቱ የሕዝብ ግንኙነት መምሪያ ኃላፊ ዛሬ አሳውቋል። በአዲስ አበባ የሰራዊት ስምሪት ተሰጠ። ስምሪቱ በሁሉም ክፍለ ከተሞች የተሰጠ ነው። ከሳምንታት በፊት የሻዕቢያና ፋኖ አባላት ናቸው የተባሉ 1000 የሚጠጉ ሰዎች በቁጥጥር ስር መዋላቸው ከተሰማ በኋላ ነው ዛሬ በሁሉም ክፍለ ከተሞች የሰራዊት ስልጠናና ስምሪት የተሰጠው። ይህ በእንዲህ እንዳለ በትናንትናው ዕለት በአዲስ አበባ ሰማይ የታየው የጦር ጀት ጉዳይ ትኩረት ስቧል። ከሳምንታት በፊት በአዲስ አበባ በርካታ የሻዕቢያ ፋኖና ኦነግ ሸኔ አባል ናቸው የተባሉ ግለሰቦች በቁጥጥር ስር መዋላቸው ይታወቃል። ግለሰቦቹ በቁጥጥር ስር የዋሉት የሻዕቢያን እንዲሁም የታጣቂ ቡድኖችን ዓላማ ለማስፈጸም እንደሆነም ሲነገር ነበር። ይህ በተሰማ ከሳምንታት በኋላ ደግሞ በርካታ የሰራዊት አባላት ተመልምለው በዛሬው ዕለት ወደ ስልጠና ገብተዋል። ከስልጠናው መጠናቀቅ በኋላ ስምሪት እንደሚሰጣቸው ተነግሯል። የመንግስት መገናኛ ብዙሃን በዛሬው ዕለት ባሰራጩት ዘገባ በሁሉም የከተማዋ ክፍለ ከተሞች የተመለመሉ የሰላም ሰራዊት አባላት ወደ ስልጠና ገብተዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ
አስተዳደር ቢሮ 4ኛ ኮር አዲስ ምልምል የሰላም ሰራዊት አባላት የተግባርና የንድፈ ሐሳብ ስልጠና በሁሉም ክፍለ ከተሞች ተጀምሯል። ስልጠናው በአካል በንድፈ ሐሳብና በተግባር የበቁ አዲስ የሰላም ሰራዊት አባላትን አሰልጥኖ ስምሪት ለመስጠት ያለመ መሆኑን ዘገባዎች ጠቁመዋል። ቢሮ ኃላፊ ሊዲያ ግርማ በቂርቆስ ክፍለ ከተማ ተገኝተው ስልጠናውን ማስጀመራቸው ታውቋል። ስልጠናው ከተጀመረባቸው ክፍለ ከተሞች አንዱ የሆነው ጉለሌ ክፍለ ከተማን የሚመሩት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ከውስጥም ከውጭም የሚነሱ ግጭቶችን በመመከት ከተማዋን ከጸረ ሰላም ኃይሎች መጠበቅ አለባችሁ ሲሉ ለምልምል የሰራዊት አባላት ትዕዛዝ አስተላልፈዋል። ከዚሁ ጋር ተያይዞ በትናንትናው ዕለት በአዲስ አበባ ሰማይ የታየው የጦር ጀት ጉዳይ ትኩረት ስቧል። የጦር ጀቱ በአዲስ አበባ ሰማይ ስር ሲገማሸር የሚያሳይ ምስል ተለቋል። ይህ የጦር ጀት ሱ-30 ተዋጊ ጀት ሲሆን በቅርቡ ከራሻ የተገዛ እንደሆነ መረጃዎች አመላክተዋል። ሱ-30 ተዋጊ ጀት ራሻ ሰራሽ ሲሆን ዘመናዊ ከሚባሉና ዘመን አፈራሽ ተዋጊ ጀቶች መካከል ይጠቀሳል። ኢትዮጵያ በቅርቡ ከታጠቀቻቸው ዘመናዊ ጀቶች መካከል እንደሆነም ተነግረዋል። ይህ በእንዲህ እንዳለ በዛሬው ዕለት በአዲስ አበባ አስደንጋጭ የትራፊክ አደጋ ደርሷል። አደጋውን ተከትሎ መኪናው ወንዝ ውስጥ መግባቱ የተነገረ ሲሆን በርካታ ሰዎች ተጎድተዋል። በጉለሌ ክፍለ ከተማ ወረዳ 7 ጌሾ ወንዝ እየተባለ በሚጠራው አካባቢ ዛሬ ሚያዝያ 16 ቀን 18 ሰዎች የጫነ ሚኒባስ ታክሲ ዋናውን መንገድ ስቶ ወንዝ ውስጥ በመግባቱ በተሽከርካሪ ውስጥ የነበሩ 18 ሰዎች ጉዳት ደርሶባቸዋል። የእሳትና አደጋ ስጋት ስራ አመራር ኮሚሽን እንዳስታወቀው ከሆነ ጉዳቱ የደረሰባቸው ተጎጂዎች በኮሚሽኑ አምቡላንስ እና በፖሊስ አምቡላንስ ወደ አቤት ሆስፒታል እና አዲሱ ገበያ ጤና ጣቢያ ተወስደው ሕክምና እየተደረገላቸው ይገኛል። የአደጋ ጥሪው ለኮሚሽን መስሪያ ቤቱ እንደደረሰ የአምቡላንስ አገልግሎት ቡድኑ በስፍራው ፈጥኖ በመድረስ በተሽከርካሪ ውስጥ የነበሩ ተሳፋሪዎች የከፋ ጉዳት ሳይደርስባቸው በሕይወት በማውጣትና የመጀመሪያ ደረጃ ሕክምና በመስጠት ወደ ሆስፒታሉ እንዲወሰዱ ማድረጉን ነው የተገለጸው። ጉዳት ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት እየሄዱ ያሉ ተማሪዎች እንደሚገኙበት ያስታወቀው ኮሚሽኑ የአደጋውን መንስኤና ሌሎች ዝርዝር መረጃዎችን ፖሊስ እያጣራ እንደሚገኝ ገልጿል። ወታደራዊ ማዘዣው ላይ ድንገተኛ ጥቃት ተፈጸመ። በርካታ ወታደሮችም ተገድለዋል። በሶማሊያ ድል እየቀናው ያለው አልሸባብ የሀገሪቱን ጦር ቁልፍ ወታደራዊ ማዘዣን አጥቅቷል። በሌላ በኩል የሐሰን ሼክ መንግስት ከቱርክ ጋር የፈረመው ስምምነት እያነጋገረ ነው። አልሸባብ በዋርጋዲ በሚገኘው የሶማሊያ ጦር ማዘዣ ላይ ጥቃት መፈጸሙ ሲዘገብ ከሁለቱም ኃይሎች በኩል ጉዳት ስለመድረሱ ተሰምቷል። አልሸባብ ማዘዣውንና መንደሩን መቆጣጠሩን ሲገልጽ የሶማሊያ መከላከያ ሚኒስቴር አሁንም የጦር ማዘዣው በእኛ ቁጥጥር ስር ነው ብሏል። ዋርጋዲ ባለፈው ሳምንት አልሸባብ ከተቆጣጠረው አደን ያባል ቀጥሎ በማዕከላዊ ሸበሌ የሚገኝ ሁለተኛው ትልቅ ወታደራዊ ማዘዣ ነው። በሌላ በኩል የሐሰን ሼክ መንግስት ከቱርክ ጋር የፈረመው ስምምነት እያነጋገረ ነው። ቱርክና ሶማሊያ በተፈራረሙበት የነዳጅና የተፈጥሮ ጋዝ ማውጣት ውል መሰረት ከነዳጁ የሚገኘውን 90% ገቢ ቱርክ ትወስዳለች ተብሏል። በውሉ ላይ የመጀመሪያ ኦፕሬሽናል ወጪዎች እስኪመለሱ ድረስ በየዓመቱ ቱርክ 90% ገቢውን እንድትወስድ መስማማታቸው ተመላክቷል። ቱርክና ሶማሊያ በዚህ ዓመት በሶማሊያ ባህር ዳርቻ ላይ ያለውን ነዳጅ ለማውጣት መስማማታቸው ይታወሳል። ሶማሊያ በአንጻሩ 5% ገቢውን ብቻ የምትወስድ መሆኑ በውሉ ተጠቅሷል። ቱርክ ነዳጁን ለማውጣት ሁሉንም አይነት ወጪዎችን ትሸፍናለች የተባለ ቢሆንም የትርፉ ክፍፍሉ ፍትሃዊ አይደለም ተብሏል። የሶማሊያ ፓርላማ ስምምነቱን በዚህ ዓመት መጀመሪያ ያጸደቀ ሲሆን አንዳንዶች ግን ሙሉ ስምምነቱን አልቀረበልንም በሚል ተቃውሞ ማሰማት ጀምረዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም23 አማጽያን በዶሃ ውይይት ላይ የእርቅ ስምምነት ለማድረግ ተስማሙ። የኤም23 አማጽያንን ያካተተው የታጣቂ ቡድን ከዲሞክራቲክ ሪፐብሊክ ኮንጎ መንግስት ጋር በኳታር ዶሃ ባደረገው ድርድር ስምምነት ላይ መደረሱን ባወጡት የጋራ መግለጫ አስታውቋል። ውሳኔው የተደረሰው በምስራቅ ኮንጎ የተፈጠረውን ግጭት በሰላማዊ መንገድ ለመፍታት በጋራ መግባባትና በጋራ ቁርጠኝነት ነው ብሏል። ግልጽና ገንቢ ውይይት ካደረጉ በኋላ
የመንግስት ተወካዮችና የኤም23 አማጺ ቡድን የተኩስ አቁሙን ውጤታማነት የሚያበረክተውን ስምምነት ለመጨረስ ለመስራት ተስማምተዋል ብሏል። በመግለጫው መሰረት በኮንጎና በቀጠናው ዘላቂ ሰላም ወደ ነበረበት ለመመለስ ገንቢ ውይይት ለማድረግ መንገድ የሚከፍት በጋራ ስምምነት ሁለቱም ወገኖች ጦርነቱ በአስቸኳይ እንዲቆም ቁርጠኝነታቸውን አረጋግጠዋል። በምስራቃዊ ኮንጎ ግጭት ማዕከል የሆነው ኤም23 ታጣቂ ቡድን ከታህሳስ ወር ጀምሮ ጥቃቱን አጠናክሮ በመቀጠል የጎማና ቡካቡን ግዛቶች ዋና ከተሞችን ተቆጣጥረዋል። በመጋቢት ወር የኮንጎ ጦር ሰራዊትና አማጽያኑ በኳታር ዶሃ ባደረጉት ውይይት የኮንጎ ፕሬዚዳንት ፌሊክስ እና የሩዋንዳው አቻቸው ፖል ካጋሜ የጠየቁትን የተኩስ አቁም ስምምነት ለመከተል መወሰናቸውን አስታውቀዋል። ነገር ግን በሰሜን ኪቩ ግዛት ውስጥ በተለያዩ አካባቢዎች ውጊያ መደረጉን ተከትሎ ይህ ስምምነት ተጥሷል። ኮንጎና ሌሎች ሀገራት ሩዋንዳ የኤም23 አማጺ ቡድንን ትደግፋለች ሲሉ ይከሳሉ። ሩዋንዳ ግን ክሱን የሐሰት ስትል አስተባብላለች። የሰሞኑ የውጥረት መባባሱን የኮንጎ ሲቪሎች ደህንነትን ፍለጋ ድንበር ጥሰው ወደ ጎረቤት ሀገራት እንዲገቡ አስገድዷቸዋል። እስካሁን ወደ 120 ሺህ የሚጠጉ ሰዎች ቡሩንዲ፣ ታንዛኒያና ኡጋንዳ መግባታቸውን የተባበሩት መንግስታት ድርጅት መረጃ ያሳያል።